ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ምሳሌ ድራማ በክፍል 50 መተናል ማለት ነው። እንዳመረበትና ልብ አንጠልጣይ እንደሆነም ቀጥሏል ማለት ነው። እንግዲህ ሞገስ ባመጣው አይዲያ ሉላን እንግዲህ ከቤት ወስደዋታል ማለት ነው። አኮብልለዋታል ከዝና ስር። ዝናም እንግዲህ እጅጉን በጣም ተናዶ መሬቱን እንግዲህ እንደ ኳስ እየጠለዘም ተመልክተናል። የሚይዘው የሚጨብጠውም አቷል ማለት ነው። በጣም ተናዷል። አይደለም ሉላን እንዲያስኮበልሏት ይቅር በአይን እንኳን ሰው እንዲያያት የማይፈልግ እንግዲህ አፍቃሪ ነኝ ወዳጅ ነኝ የሚል ድሮም የሱ ያልሆነችውን አስገድዶ ሞገስን እገለዋለሁ አንቺ እኔ ካልሆንሽ በማለት እንግዲህ ለረጅም አመታቶች እንግዲህ መስዋዕት የተከፈለለት ለሞገስ በህይወት እንዲቆይ ተብሎ ሳትወድ እንግዲህ ዝናን ከሱ ጋር አብራ ለመኖር ተገዳለች ማለት ነው። ይህም ማለት እንግዲህ ሞገስ በህይወት እንዲቆይና እንዲኖር ስለፈለገች ሉላ እንግዲህ የራሷን ደስታ አታ ከዝና ጋር አብራ እንድትኖር ለረጅም አመታት እንግዲህ ወስናም ነበረ። አይደለም ከሰው ጋር ሊያገናኛት ይቅርና የፀሐይ ጮሬ እንኳን ማየት የማትችል ሰው ናት። እናም እንግዲህ አሁን ላይ ሞገስ ባመጣው አይዲያ ሉላ እንግዲህ ኮብልላለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ አሁን ላይ እጅጉን በጣም እየፎከረባቸው ሁለቱም እንግዲህ ትልቅ ጦርነት ከፍተዋል ማለት ነው። በጣም በሚያሳዝን ሁኔታ ዝና እንግዲህ ወደ ማህሌት ነው የሄደው። ወደ ማህሌት ጋር ሄዶ እንግዲህ የሆነውን ነገር ይነግራታል ማለት ነው። ከቤት መተው ወሰዷት ሉላን በማለትም እንግዲህ ለማህሌት ይነግራታል ማለት ነው። ማህሌትም እንግዲህ ያለችው የብሩክን ልጅ አግታትና ሉላ ቶሎ ትመለስልሃለች በማለት በደካማ ጎኑ ግባ ነበር ያለችው። ዝና ግን እኔ የብሩክን ልጅ እስከማግታት ድረስ ሉላ ከሞገስ ጋር ማደር የለባትም በፍጹምና በጭራሽ የማይታሰብ ነገር ነው በማለት እጅጉን በጣም አምባገነን ሆኖ እንግዲህ ተመልክተነዋል ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ሉላና ሞገስ አይኑ ላይ የተያዩ እንግዲህ አትስሚኝም እንዴ እያላትም እንግዲህ ሲጠይቃት ነበረ። ሉላ በጣም ነው የምትወደው እጅጉን በጣም ማለት ነው። ለሱም ስትል እንግዲህ ካሉት በታችና ከሞቱት በላይ ሁና ደስታ የሚባል ነገር ርቋት ትኖር ነበረ። እናም በስስት አይን እየተያዩ በጣም በሚያሳዝን ሁኔታ ማለት ነው። ሞገስ እንግዲህ ከዚህ ቤት ምሳሌን ወደ አክስቷ ዘንድ አድርሳት በማለትም ነበረ እንግዲህ ሉላን ወደ ብሩክ ቤት ያመጡት። እናም እንግዲህ ምሳሌን ለማየትም ለማምጣትም ብሩክ በሄደበት ሰዓት ምሳሌ አክስቷ ቤት ከልጆች ጋር እየተጫወተች ደስተኛ ስለሆነች ያው ትቷት መጥቷል ማለት ነው። እናም እንግዲህ ዳጣም እኔ ብቻዬን እየደበረኝ ነው በማለት እንግዲህ ሞገስና ሉላ የተቀመጡበት ክላስ ቆይ እናንተ አይደብራችሁም እንዴ በማለት እንግዲህ እኔ ብቻዬን ቤቱ ሊበላኝ ነው መቀመጥ አልፈልግም ብላ ነበር ወደ እነሱም ሂዳ ፈኒም አድርጋናለች ማለት ነው። እናም እንግዲህ ብሩክ ከተመለሰ በኋላ ሞገስ እንግዲህ አሁን የሚያመጣው አይዲያ ይህ አይታወቅምና ማህሌት ልትጠቁመው ትችላለችና ይህን ቤት ለቀን መሄድ አለብን በማለትም ነበረ ለብሩክ የነገረው። ብሩክም እውነትህን ነው እሺ በማለትም ያው እንግዲህ ከዛ ቤት ለመልቀቅም ተገደዋል ማለት ነው። እነሱ እንዳሰቡትም እንግዲህ ዝና ወደ ማህሌት ሂዶ የነ ብሩክን ቤታችሁን ጠቁሙኝ ነበር ያላት።
እሷም እንግዲህ ችግር የለባትምና አብራው እንግዲህ አብረሽ ነው የምትሄጂው በማለትም ሁሉን ነገር አብረን እስከጀመርነው ድረስ እኔ የምልሽን ነገር ብቻ ነው እሺ የምትይው እያላትም ነበር። አንተ እኮ ቤትና መኪና በስምሽ አዞርልሻለሁ ብለክ እስከ ዛሬ ምንም የለም ወፍ የለም እያለችም እንግዲህ ስትለውም ነበረ ማለት ነው። እናም እንግዲህ ዝና አሁን ላይ ሉላ ወደ ሞገስ በመሄዷ እጅጉን በጣም ተናዶ እንግዲህ የዛተባቸውም ብሩክና ሞገስ ስልክ ይደውሉለታል ለዝና። እናም እንግዲህ እግዱን የክሱን እግድ አስነሳልን እንዲሁም ደግሞ ቅድስትን ከእስር ቤት አስወጣልን፣ ማህሌትን እዘዛት ብቻ ይህን ነገር ታድርግልን እኛም ሉላን እንለቅልሃለን ሲሉት ቆይ እናንተ ወዳ ፈዳ ከቤት መታችሁ እንግዲህ እሷም ስልክ ደውላችሁላት ከቤት ወታ ሂዳ አገስናት ነው እንዴ የምትሉት እያለም እንግዲህ እመጣላችኋለሁ እዛው አላችሁበት እናንተ ሳትሆኑ የምትመልሷት እኔው ራሴ ነኝ ከእናንተ ላይ የምወስዳት በማለት ትልቅ ሰጥ አገባ ውስጥ ገብተዋል ማለት ነው። ሞገስንም አለቅህም ጫፏ ድረስና እያለ ዝና እየዛተበት ይገኛል። እገልሃለሁ እያለውም ነው። እናም እንግዲህ አሁን ላይ ሞገስ እኔም አልፈራህም በማለትም እንግዲህ በኮንፊደንስ ዝናን እያናገረው ይገኛል። እናም እንግዲህ ቤቱንም ለቀው ሂደዋል። እነሱ ቤቱን ለቀው ሲሄዱ ዝና እንግዲህ ቤት ውስጥ ገብቶ እንግዲህ ሽጉጡን አቀባብሎ በየክላሱ እየፈለጋቸው ነበረ። እናም እንግዲህ ጠረኗ ሽታዋ ያስታውቃል ልዑላ እዚህ ቤት ነበረች በማለትም እንግዲህ ቤቱን በሙሉ አይቶ ነበረ። አለመኖራቸውን ሲያውቁ እንግዲህ ከዛም ወጥተዋል ማለት ነው። እናም እንግዲህ በዘበኛ ነበረ የወጡት። የሰፈር ሰው ለብሩክ እንግዲህ ማህሌትና ዝና እንደመጡ እንግዲህ ይነግሩታል ማለት ነው። ይህንንም ለሞገስ ይነግረዋል ማለት ነው። ግምቱ ነበረን እኛም እያለም ነበረ። እንግዲህ ሉላና ዳጣ አንድ ክላስ ቁጭ ብለው ሉላ ስለ ዳጣ አንዳንድ ነገር ስትጠይቃት ዳጣም እንግዲህ ላይፏን ስቅስቅ እያለች እያለቀሰች ነበር ስትነግራት የነበረው። የሳቀ ሰው ሁሉ ደስተኛ ነው ልንል አንችልም በፍጹም ማለት ነው። እናም ዳጣ ሳቂተኛ ቀልደኛ ናት። ነገር ግን በውስጧ ብዙ ሀዘኖችና ቁስል እንዳሏትም ለሉላ ትነግራታለች ማለት ነው። እናም እንግዲህ በስተመጨረሻም በር ሲንኳኳ ነበረ። ዝና ነው የመጣው እያለች እንግዲህ ዳጣ ዝናን በጣም ትፈራዋለች። አይደለም በአካል ይቅርና ድምፁን ሁሉ ነው የምትፈራውና በጣም ደንግጣ ዝና መጣ እያለች እንግዲህ በሩን ንክፈት አንክፈት እየተባባሉ ደንግጠው ቆመዋል ማለት ነው። ዳጣም አለቀልኝ ይገለኛል እያለች አይ እንግዲህ ከሞትንም አብረን ነው እያለች እንግዲህ ሉላም ዳጣን ተረጋጊ እያለቻትም እንግዲህ ተመልክተናል ማለት ነው። ዳጣ በጣም ነው የምትፈራው ዝናን ማለት ነው። ዝና በጣም የሚያስፈራ ሰው ነው። እናም እንግዲህ አሁን ላይ እንግዲህ ዝና ይሁን የመጣው ሌላ ሰው ይሁን የታወቀ ነገር የለም። ነገር ግን ዳጣ እጅጉን በጣም ስቅስቅ እያለች እያለቀሰች ላይፏንና ታሪኳን ከነገረቻት በኋላ በዛ መሀል ነበረ በሩ ሲንኳኳም የነበረው። ብሩክና ሞገስም እንግዲህ ከክላስ ውጭ ናቸውና አታገኛትም መቼም ቢሆን ብለውታል ሉላን ማለት ነው። እኛ ባልንህ ነገር ከተስማማክ ሉላን መውሰድ ትችላለህ፣ ከዛ ውጭ ግን ብትወጣ ብትገባ ሉላን ልታገኛት አትችልም ብለዋል ማለት ነው። ግን ሉላ ወደ ዝና ትመለስ ይሆን ማለት እንግዲህ እግዱንና ቅድስትን ከእስር ቤት ካስወጣላቸው ሉላ ወደ ዝና ትመለስ ይሆን ወይንስ ሞገስ ጋር ነው የምትቀረው? ሞገስ ቃል ገብቶላታል ከዚህ በኋላ አብረው እንዲኖሩ
ከኖሩም አብረው ከሞቱም አንድ ላይ የሚል ውሳኔ ወስኗል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ የምሳሌ ድራማ የክፍል 50 ይህንን ተመልክተናል ማለት ነው። ቀጣይስ ምን ይሆን የሚለውን አብረን የምናይ ይሆናል። በሩን የሚያንኳኳው ማን ነው? ዝና ነው ወይንስ ሌላ ሰው ነው? እዚህ ላይ ነበረ እንግዲህ ድራማው ያለቀው። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። መልካም ቀን ውድ ቤተሰብ።